ሰላም ውድ ቤተሰቦቼ እንግዲህ እዚህ ጋር የምታዩት 15 የልጆች የትምህርት ቤት ቦርሳ ለቶራ በጎ አድራጎት ድርጅት ከለር እንግዲህ ልዩነት እንዳይኖራቸው ተደርጎ በደንብ ቆሻሻ የሚችል በጥሩ ሁኔታ ኤክስፖርት ስታንዳርድ ቦርሳዎች ተሰርቶላቸዋል። ተከተሉኝ። ወደ ቶራ በጎ አድራጎት ድርጅት እንሄዳለን። ወደ መልቅ ልጆች ሰላም፣ እንዴት ናችሁ? ዛሬ እንግዲህ ቶራ በጎ አድራጎት ድርጅት እገኛለሁኝ። ልጆቼ የቶራ በጎ አድራጎት ድርጅት አምባሳደር እንደሆንኩ ይታወቃል። ናፍቂ ድሬ መቅድዬ በጣም ነው የምናመሰግነው። ይሄ ቦርሳዎቹ ደርሰዋል። ለሁሉም እንዳይፎካከሩ ጥቁር ነው የተሰራው። ከፊት ለፊቱ ለዚህ ፓለው፣ ከውስጡ ለዚህ ፓለው። እርሳስ መያዣ ምሳቃም በውስጡ ላይ መያዝ ይችላሉ። ትልቅ ነው ባይዘው ትልቅ መጽሐፍ። ይሄንን ይመስላል። ልጆቼ ተኝተዋል። እኔ ስደርስ አሁን ከእንቅልፋቸው ሲነቁ ሰርፕራይዝ እናደርጋቸዋለን። ይሄ ንጹህ ጄኒዊን ሌዘር ነው። ለልጆቻችሁ ማዘዝ የምትፈልጉ ሰዎች በታች በማስቀምጥላችሁ ስልክ ቁጥር ማዘዝ ትችላላችሁ። ያው እንደምታዩት ንጹህ ቆዳ ነው። እንዲህ ብትፈቀፍቁት ምንም የማይሆን ማለት ነው። ሰላም ሰላም፣ እንዴት ናችሁ? እኔ ደራሲ መልክ ጌታቸው ነኝ። ዛሬ እንግዲህ የምገኘው በቶራ በጎ አድራጎት ድርጅት ነው። 20 ልጆች አሉኝ። የ20 ልጆች እናት ነኝ። እኔ ደራሲ መልክ ነኝ። ዛሬ ለ20 ልጆቼ ለትምህርት ቤት 5ቱ ያው ትምህርት ቤት ስላልደረሱ ለ15ቱ ንጹህ ጄኒዊን ቆዳ ሌዘር ለትምህርት ቤታቸው የሚሆን መስከረም ላይ ትምህርት ቤት ይዘውት የሚሄዱት ቦርሳ ይዤ መጥቻለሁ። እንግዲህ ይህንን ያደረጉት የቲክቶክ ጓደኛዬ መቅዲ ትባላለች። ሞክሼ ናት። ናፍቆት ወይም መቅደስ፣ ናፍቆት እናቷ ስም ነው። እጅግ በጣም አድርገን እናመሰግናለን። እንግዲህ ይህን ቪዲዮ የምታዩ ሰዎች ደግሞ ሌላም ነገር ልብስም፣ ጫማም፣ ወተትም ምግብም ስታመጡልን ደስ ይለናል፣ እንቀበላለን። እኔ ዛሬ በጣም ደስ ብሎኛል። ሳሚዬ የእውነት መልክ ያው ሁሌ እውነትም ለእነዚህ ልጆች እናት ነሽና አንድ እናት ደግሞ ለልጆቿን ሁሌ የምታደርገው ነገር አብዝታ ከማሰቡ ከመጨነቅ በመነሳት ልጆቿን ሁሌ ያማረ ነገር እንዲበሉ፣ ያማረ ነገር እንዲለብሱ፣ ያማረ ነገር እንዲይዙ ነው ሁሌ የምንመጣና አሁንም ለእነዚህ ልጆች አንቺ እንደ እናት ሆነሽ እነዚህ ነገሮች ሁሉ አስበሽ እንግዲህ ከአንቺ ጀርባ ያሉት ያው እነ መቅዲ መሰለኝ ያልሽኝ እነ ናፍቆት ይህንን የመሰለ ትልቅ ስጦታ በእውነት በጣም ውድ የሆነ ኳሊቲ የሆነ ዕቃ ነውና ለልጆቻችንም ይህን የመሰለ መልካምና ጥሩ የሆነ ነገር ስላበረከታችሁልን በደራሲ መልክ ስም እኛንም በህፃናቶች ስም ማመስገን እንፈልጋለን። እነዚህን ቆዳ ቦርሳዎች እኔ ጋር ታገኙታላችሁ። ሞዋ ጄኒዊን ሌዘር ይባላል። በጣም ቆንጆ አድርጎ በተለየ ማቴሪያል ነው